ወቅታዊ የሆነውን ከግዳጅ አፈጻጸም ከስልጠና አንፃር ወቅታዊ ቁመናችሁ ምን ይመስላል? በምን ሁኔታ ላይ ነው ያላችሁ? አመሰግናለሁ መሳይ። እንግዲህ ወቅታዊ አቋማችን ወይም ወቅታዊ ሁኔታችን ምናልባት እንግዲህ ያለው የውጊያ እንቅስቃሴ እና የመሳሰለው ነገር በተለይ ይሄ በጋው መጨረሻ አካባቢ ከነበረው ቀዝቀዝ ያለ ሁኔታ አሁን እየተቀላጠፈ እና እየሞቀ እየመጣ ያለበት ሁኔታ እንዳለ ይታወቃል። ከዛ በተጨማሪም ደግሞ አፋብኃም ከተመሰረተ ጊዜ ጀምሮ በአራቱም ነባር ድርጅቶች በነበሩት አካላት እንዲሁም መዋቅራት በርካታ ስልጠና በኮማንዶ ደረጃ በጎጃም፣ በሸዋ፣ በጎንደር፣ በወሎ እየተጧጧፈ ያለበት ሁኔታ እንዳለ ይታወቃልኝ። እንግዲህ መልክ ያለው ሀገር የሚረከብ ሰራዊት ነው። እንግዲህ ሁሌም ተደጋጋሚ እንደምንለው ሀገር የሚረከብ ሰራዊት ከመስራት አኳያ ስርዓትና ቅርጽ ያለው ወታደራዊ ጠባይን የተላበሰ ሰራዊት ከመስራት አንጻር በጣም በርካታ ስራዎች እየተሰሩ እንዳለ በተደጋጋሚ ምረቃዎች እየቀረቡ ያለበት ሁኔታ አለና ጥሩ መነቃቃቶች፣ ጥሩ እንቅስቃሴዎች እንዳሉ ነው የሚታየኝ። እንደው ከውጊያ አንጻር ሰሞኑን በተለያዩ አካባቢዎች እንሰማለን። በአገዛዙ ሰራዊት ላይ በተለይ ስቦ ማስከዳት የጠላትን ኃይል ወይም የአገዛዙን ሰራዊት ወደ እናንተ እንዲመጡ በተለያዩ መንገዶች በውጊያም መረጃ በመስጠትም በተለያየ መንገድ የዛን የሰራዊቱን የማሳሳት እርምጃም እየወሰዳችሁ እንዳለ ይታወቃል። በውጊያዎችም ረገድ እንደዚሁ በተለያዩ ቀጠናዎች እየተካሄዱ ነው። እስቲ ከውጊያ አንጻር ምን ላይ ነው ያላችሁ? ከውጊያ አንጻር እንግዲህ ቀጠናዎችን የማስለቀቅና በተለይ ደግሞ ራስፓልቱን የመቆጣጠር ወደ ዋና ከተሞችም እየዘለቁ እየገቡ የሚፈልገውን ኦፕሬሽን እየሰሩ መውጣት አይነት እንቅስቃሴዎች በጠንካራው አለ። እንግዲህ ብዙ ቦታዎች እንደሚታየው ከወሎም ከጎንደርም ሸዋም ደብረ ብርሃን ዙሪያ ጎንደር ዋና ከተማ ሆነ ደብረ ታቦር ዙሪያ ከተማዎችንም ጨምሮ ሌሎችም ጎጃም አካባቢም እንዳለው ሁሉም ቦታ ላይ በጣም ሰፊ የሆኑ ማጥቃቶች ይሰነዘራሉ። በዚህም በርካታ የቡድን መሳሪያዎች ጭምር መኪናዎች ጭምር እንግዲህ አንዳንዶቹ ለሚዲያም ጭምር የደረሱበት ሁኔታ ስለሚኖር በርካታ ስራዎች ይሰራሉ። ጠላትም ይደመሰሳል። በተለይ ከስቦ ከማስከዳት እና ኃይሉን ከማሳሳት አኳያ አድማ ብተናው ኦልሬዲ እያለቀ ያለበት ሁኔታ ነው ያለው። አድማ ብተናና ሚሊሻው እያለቀ እየፈለሰ ያለበት ሁኔታ ነው ያለው። የቀረውም እንግዲህ ለመውጣት በዝግጅት ላይ ያለ በጣም በርካታ ነው ያለው። እንግዲህ በቀን በጣም ብዙ የአድማ ብተናና የመከላከያ አባላት ይከዳል። በእርግጥም እየሳሳ ያለበት ሁኔታ ነው ያለው። ኃይላችንም የበለጠ ክረምቱን መጠነ ሰፊ ማጥቃት እንደሚያደርግ የሚጠበቅም ትልቅ ዝግጅትም እየተደረገ ያለበት ሁኔታ ስላለ ከዚያም ለመትረፍም ጭምር መዋቅሩን በማፈራረስ ረገድ በርካታ ስራዎች ተሰርተዋል። በውጊያም በርካታ ድሎች እየተገኙበት ያለበት ሁኔታ ነው ያለው። ሰራዊቱም በተግባር የሰለጠነውን ስልጠና በተግባር እየሞከረ ውጤት እያመጣበት ያለበት ሂደት ነው ያለው። እንግዲህ የሉና ትግሉ ሁለተኛ ዓመቱን ሊደፍን ነው። ምን ለውጥ እያየን ያለ ነው? ምናልባት ከቀደመው የተሻለ ውጤት እየተገኘ ነው ወይስ እንደው ባለበት እርግጥ አይነት ሂደት ውስጥ ነው ያለ ነው? 2 ዓመት በብዙ መልኩ በስልጠናም በውጊያም ብዙ ልምድ ያገኛችሁበት ተሰሚነታችሁም ከፍ ያለበት በምዕራባውያን ዓለም አቀፉ ዲፕሎማሲም ደረጃ ከዚህ ቀደም ስማችሁን እንኳን በደንብ ለመጥራት የማይፈልጉ አካላት አሁን በስም ጠርተው አስተዋጽኦአችሁን ተረድተው ሚናችሁን ተረድተው ጥሪ እያደረጉ ያሉበት ሁኔታ ነውና 2 ዓመት ሊደፈን ነው። እንደው ምን ለውጥ እያየን? እንግዲህ በዚህ 2 ዓመት ሂደት ውስጥ በተለይ ወደ አሁኑ አካባቢ እየመጡ ያሉት ለውጦች በርካታ ለውጦች አሉ። ከመጀመሪያው እንግዲህ አሁን ህልው ሆኖ ዓለም አቀፉ ማህበረሰብም ጭምር አሳምኖ የተደራጀ ጠንካራ ኃይል እንዳለ ይሁንታ ሰጥቶ የተለያዩ ጥያቄዎችን እንዲያቀርብም ጭምር ያደረገው በርካታ ስራዎችን መስራት ይጠበቅ ነበር። ጠላትን መምታት፣ ማፍረስ፣ ራስን ማደራጀት፣ የመንግስትነት ቅርጽን እየያዙ መምጣት ያስፈልግ ነበረ። እንግዲህ በዚህ 2 ዓመት የትግል ሂደት ውስጥ እየተሰራ የመጣው በርካታ ውጣ ውረዶች መሀሉ ነው። መጀመሪያ በተበታተነ መንገድ ሁሉም በየአቅጣጫው በስሜት የወጣ ኃይል እንደመሆኑ መጠን አሁን ወደ አንድ ቅርጽ ወደ አንድ መዋቅር መጥቶ አንድ አታጋይ ድርጅት ሆኖ መምጣትና ለህዝቡም ተስፋ የመንግስትነትን ጠባይ ይዞ የመምጣት ሁኔታዎች አሉና አሁንም ካለቀው ከአማራ ፋኖ ብሔራዊ ኃይል ምስረታም ጭምር ጨምሮ በጣም በርካታ ኃይልን የሰብስቦ ያደራጀ መንግስታዊ ቅርጽን እየያዘ እየመጣ ያለ ድርጅትን ለመሆኑ መጠን ዓለም አቀፉ ማህበረሰብ ላይ ትልቅ ቅናም ትኩረትም ያገኘ ተስፋም የተጣለበት ሆኗል። እንግዲህ ህዝቡ የአማራን አንድነት፣ አንድ አደረጃጀት፣ አንድ የመታገያ ሀሳብ፣ አንድ የመታገያ ድርጅት እንዲኖር ከፍተኛ ጫናና ጥያቄዎችን ሲያቀርብ ቆይቷል። ከዚያም አኳያ ጥያቄውም ተገቢም አስፈላጊም ጭምር ስለሆነ ያን ጥያቄ ሊመልስ የሚችል ድርጅት ተመስርቶ መጥቷል። ዓለም አቀፉ ማህበረሰብ ትኩረት የሳበ ድርጅት ሆኗል። እንዲሁም ደግሞ ፋኖ ኢትዮጵያ ምድር ውስጥ እየታገለ ያለ ሚዛን አስጠባቂ ጠንካራ ኃይል መሆኑን የተረዱ የዓለም አቀፍ ማህበረሰብ ትኩረት ሰጠው በርካታ ጥያቄዎችንም ተስፋዎችንም ጥለው ያለበት ሁኔታ እንዳለና የመንግስትነት ጠባይ ከመያዙ ጠንካራ የአታጋይ ድርጅት የሆነ ከመምጣቱም አኳያ ከተለያዩ ሀገራትም ዲፕሎማሲዎችንም ጭምር የመስራት
እድሎች ተመቻችተው እየተሰሩ ያለበት ሁኔታ ነው ያለው። በጥቅሉ በዚህ 2 ዓመት ከነበረው ወደ አሁኑ ጥሩ የትግል ቅርጽ ይዞ ለህዝቡም ተስፋ ሊሆን የሚችል መዋቅር እየተሰራ የመጣበት የትግል እድገት እንዳለ ነው የምንረዳው ከወታደራዊ እድገቱ ባለፈ። እንግዲህ አርበኛ ሳሙኤል በአንጻሩ በአገዛዙ በኩል ያለውን ሁኔታ ወይም ደግሞ ትርክት ከናንተ አንጻር ለህብረተሰቡ እየቀረበ ያለውን መረጃ ነው ድል በድሎኝ ያለው ነው እያለ ያለው ስጋቱ አልፏል። አብይ አህመድ በቅርቡም በሰጠው አንድ መግለጫ ላይ በህዝባዊ መድረክ ሰብስቦ ያንን አደጋ ያንን ስጋት ተሻግረናል ሲልም ገልጾታል። ባለፈውም እንደዚሁ የፊልድ ማርሻሉን መግለጫ ሰምተናል። 90% የሚሆነው የፋኖ ኃይል ተደምስሷል። 10% የሚሆነው በተለያዩ የገዳማት ውስጥ እንደዚሁም እኛ በማንደርስባቸው አካባቢዎች ዝም ብሎ እየተርመሰመሰ ያለ ኃይል እንጂ ይህን ያህል ስጋት የሚፈጥር አይደለም፣ እንለቅመዋለን እሱንም ብለዋል። በክልሉ 265 ወረዳዎች 263ቱን በመንግስት ቁጥጥር ስር ሆኖ ብልጽግና ያለ ኮሽታ እያስተዳደረ ይገኛል የሚል ነው። በአጠቃላይ የሚደረገው በሚዲያዎች ገዝፎ የሚሰማው ነገር የናንተ አቅም ማጣት ወይም የናንተ ምንም አይነት ሚና አለመኖርን ያገዛዙን የአብይ አህመድ አስተዳደርን ግን ከዕለት ወደ ዕለት እየተጠናከረ መምጣትን የሚያሳዩ ነገሮች ነው ምን ሰማው። መሬት ላይ ያለው ነገር ምንድን? ሚሉሽን በሰማሽ ገበያ ባልወጣሽ የሚባል የአባቶቻችን ተረት አለ። ይሄ የሚባለው ለማን ነው? ምናልባት ለሚዲያው ወይም መሬት ላይ ለሌለው ከሆነ በትክክል ሊሆን ይችላል። ከዚያ ውጭ ግን አማራ ህዝብ እውነቱን ያውቃል። ማኔት ላይ እንዳለ ምን እንደሚሰራ ያውቃል። ያም ብቻም ሳይሆን እንደው 90-80%ም ይበለው 50% የሚበለው 40% ይበለው 10% በውኑ ያ ቢሆን ጎንደር ከተማ ላይ ውጊያ ማድረግ የሚችል ኃይል ይኖር ነበር ወይ? ከጎንደር ባህር ዳር መንቀሳቀስ ይቸገር ነበር ወይ? ፍኖተ ሰላም ዙሪያ ውጊያ ማድረግ ይቻል ነበር ወይ? ደሴ፣ ደብረ ብርሃን እንዲሁም ራያ፣ ወልዲያ ውጊያ ማድረግ ይቻል ነበር ወይ እንደሚለው ቢሆን ኑሮ ነገር ግን ምናልባት የሚያደናግረው ላይ ያደናግራል። ከዚያ ውጭ ግን ፋኖ በመጀመሪያውም ጊዜ ይዞት እንደነበረው 90% የሚሆነውን የአማራን ምድር ተቆጣጥሮ እያስተዳደረ አስተዳደር መስርቶም እየሰራ ያለበት ሁኔታ እንዳለ ነው ያለው። ምናልባት አገዛዙ ኃይል የተመረጡ አንዳንድ ቀበሌዎች ከአንድ ወረዳ ላይ ይዞ የተቀመጠበት ሁኔታ ሊኖር ይችላል። በወጣ በገባ ቁጥር እየተመታ እየተማረከ ኃይሉም እየፈረሰ ያለበት ሁኔታ ነው ያለው። ምናልባት እንግዲህ ሰው ያለውን ነው የሚወረውረው። ብዙ ነገሮችን ወርውሯል። ድሮን ተጠቅሟል። ኃይል አሰማርቷል። ያለውን ጠንካራ የሚለውን ኃይል አማራ ምድር ላይ አሰማርቷል። ግን አልቻለም። እንግዲህ እየመጣ ያለው ወቅት ማስጊ ስለሆነ የቀረው መወርወር የሚችለው ምላስ ነው። እሱንም ሊያስተጋቡ በሚችሉት ኃይሎች በኩል እያስተጋባ ያለበት ሁኔታ ነው ያለው። ከዚህ በኋላ እየጠነከረ የመጣ ያለው ኃይል ከአሁን በፊት ከነበረው የማጥቃት መንፈስ በጠነከረ መንገድ የሚያጠቃ እንደውም ለራሱ ትልቅ ስጋት የሚሆንበት እንዲሁም ተስፋም ሊያሳጣው የሚችል እንጂ ስጋቱ ያለፈበት ሁኔታ አይደለም ያለው። እንደሚለውም ልክ በዚህ ልክም አይደለም። ምክንያቱም መሬት ላይ ያለውን የአማራ ህዝብ የትኛውንም ጠይቀህም ገለልተኛ የሆኑ አካላትንም ጭምር በእርግጥ ከፋኖነት ገለልተኛ የሆነ አማራ ይኖራል ብዬ ባላስብም ማጣራት የሚቻልበት ሁኔታ ስላለ የት ላይ ማን እንዳለ የታወቀ ስለሆነ መቼ ምን ማድረግ እንዳለብንም ስለምናውቅ እንደዚህ አይነት ንግግሮችን አፍ የምናዘጋበት ተግባሮችን በመስራት እናሳያለን። እያሳየንም ጭምር ነው ያለ ነው። ምናልባት አርበኛ ሳሙኤል እንግዲህ ይሄ በተለይ የአገኘው ተሻገር የተመስገን ጥሩነህ በጎንደር ባህር ዳር መመላለስ በብዛት ብዙ ጊዜ ነው ሄዱት። ይሄ የፋሲል ግንብን ምናልባትም በዚህ 2-3 ወር ውስጥ ከ10 ጊዜ በላይ ነው እየተጎበኘ ያለው በነ ተመስገንና በነ ፌደራል ባለስልጣናት። ይሄ በዋናነት የተፈለገው ጎንደር ላይ አቅም አለን፣ ጎንደር ላይ የኛ አገዛዙ የመንግስት መዋቅር ነው አቅም ኖሮት ስራውን እየሰራ ያለው የሚል መልእክትም ለማስተላለፍ ነው። ይሄ ህብረተሰቡም እየተረዳው እንዳለ በእርግጥ እናውቃለን። በቅርቡም እናንተም ጎንደር ከተማ ዘልቃችሁ የአገዛዙን የተለያዩ ፕሮግራሞችን እንዲቀለበስና እንዲሰረዝ ያደረጋችሁበትንም እናስታውሳለን። ነገር ግን እንደው በአጠቃላይ የእናንተን የ2 ዓመት ግስጋሴ እንደው ድምር ውጤቱን ስታሰሉት ይሄን ድል አግኝተናል፣ በዚህ መልኩ የሚመነዘር ውጤት አለም ብላችሁ የምትገልጹት ነገር አለ ወይ? አዎ፣ አይ እንግዲህ አገዛዙ ያሉት አመራሮች በተደጋጋሚ የሚመጡበት ሁኔታ ጎንደር ላይ ተፈልጎ ነው የሚለው እንግዲህ አለው ብሎ ማሳየትም ያስፈልጋል። በእነሱ ሀሳብ አለን አልጠፋንም በእኛ እጅ ነው የሚል በተለይ ደግሞ የዓለም አቀፉ ማህበረሰብ አሁን ጫናው እየጠነከረ አደረጃጀቱ እየተስተካከለ በመጣ ቁጥር እነኚህን ነገሮች ባላንስ ሊያደርግ የሚችል ስራ መስራት አለብን ብለው ዋጋ እየከፈሉ በርካታ ኃይል ኮማንዶ ኃይል፣ አየር ኃይል የመሳሰሉትን ሙሉ እየደረደሩ በርካታ ፕሮግራሞችን ለማድረግ ወደ ጎንደር ከተማ ሁሉ የሚመጡበት ሁኔታ አለ። ሰራዊታችን በተደጋጋሚ እየገባ ማጥቃትም እየሰነዘረ የሚመታውንም ኃይልም እየመታም እየማረከም ፕሮግራሞችን የሚያጥፍበት ሁኔታ አለ። አስፈላጊ ሆኖ ሲገኝ ትርጉም የሌለው ነገር ሲሆን ደግሞ ምናልባት የማይገባበትም ሁኔታ ይኖራል። በየትኛውም ጊዜና ሰዓት በፈለግነው ጊዜ የፈለግነውን ነገር ለማድረግ ገብተን ስራ መስራት ግን እንችላለን። ያን አስቻይ ሁኔታ እንዳለ በተደጋጋሚ ያሳየንበት ሁኔታ አለ። ከዛ ውጪ ትግሉ
ሲጀመር እንደሚታወቅ ነው በተደራጀ ሰራዊት በተደራጀ ኃይል አይደለም የተጀመረው። ይሄን ማንንም ያውቀዋል። ስለዚህ አደረጃጀቶችን እያስተካከሉ መምጣት እዝ ሲባል ሙሉ እዝ የተሟላ ያልሆነበት ሁኔታ ነበር። ያንስ ለማስተካከልና ለማሟላት የሚሰራው ስራ ቀላል አይደለም። በተለይ ደግሞ ባልሰለጠነ መንገድ ቁጭት ብቻ ወልዶት የወጣውን ኃይል በአንድ ሐሳብ በአንድ መስመር አስተካክሎ ማሰለፍ ቀላል ስራ አይደለም። ያኔ ማስተካከል ቅርጽ የማያሳዝና መዋቅሩን በሚገባ እያስተካከሉ እያሰለጠኑም እያደራጁ ኃይል ደግሞ ያለ ማስቀረት በተንቀሳቀሰ ጊዜ እየሰበሩ እየመቱ ቀጠናን እያሰፉ መቆየት አስፈላጊ ነበረ። ያን ስናደርግ ቆይተናል። ከዚህ በኋላ የሚቀሩ የተወሰኑ ስራዎች ይኖሩናል። ምናልባት እንግዲህ የቀጣዩን ክረምት ተጠቅመን የምናጠናቅቃቸው የእስካሁኑ የልፋት ውጤቶች በፍሬ የሚታዩበት የስራ ጊዜ እየቀረበ ያለበት ሁኔታ አለ። ለዚያ ደግሞ በቂ ዝግጅቶችን ስናደርግ ቆይተናል። ያ ዝግጅት፣ ያ ስልጠና፣ የራስን የማደራጀት ስራ የሚቆጠር አንድ ፍሬ እንደሆነ እናስባለን። እንግዲህ አርበኛ ሳሙኤል ምናልባት ጎንደርን እንሞሽራት የሚል በአብይ አህመድ የተቀረጸ ፕሮጀክት ታዬ አጽቀሥላሴ እናገኘው ተሻገር እነ ተመስገን ጥሩነህ በበላይነት የያዙበት እንዲሁም የተለያዩ ባለሀብቶች በገንዘብ ድጋፍም ጭምር የተሳተፉበት አንድ ትልቅ በቅርቡም ቴሌቶን ገቢ ማሰባሰቢያ ዝግጅት ተካሂዷል። ጎንደርን ነጥሎ መሞሸር የሚለው በአጠቃላይ በፋኖ የመጣበትን ጥቃትና ስጋት በተወሰነ ደረጃ የአማራን አንድነት በማፍረስ ልዩነት ይፈጥርልኛል ብሎ የጀመረው ፕሮጀክት እንደሆነ ይነገራል። እናንተ ጎንደር ነው ያላችሁት። ጎንደር ለብቻዋ የምትሞሸርበት ምክንያቱን በተመለከተ በተለያየ ጊዜም ዝግጅት አቅርበን ሰዎችን አነጋግረን ህብረተሰቡ ግንዛቤ እንዲያገኝ አድርገናል። እንዴት ነው የምትረዱት? አሁንም ጎንደርን እንሞሽራት ፕሮጀክት እየተካሄደ ነው፣ አልቆመም። በተለያየ መልኩ ህዝቡን የማደንዘዝ የማደናገር ፕሮጀክት እንደሆነ እየታወቀም ቀጥሏል። ምን ማለት ይቻላል? አዎ እንደዚህ አይነት እንቅስቃሴዎች በሰፊው እየተሰሩ ነው። ከዚያ ባለፈም በሚዲያም ጭምር የክልልነት ጥያቄዎችን ጭምር የማስነሳት እንቅስቃሴዎች እንዳሉ የምናይበት ሁኔታ አለ። አጠቃላይ ጎንደርን እንሞሽራትም አለ፣ ጎጃምን እንሞሽራትም አለ፣ ወሎን እንሞሽራትም አለ። በዋነኝነት ከአማራው እንዴት እንነጥል ነው። በቃ ከአማራው ነጥለን ከፋፍለን የምንሄድበትና ይህን የተደራጀ ያካሄዱ አስጊ ስለሆነ ነጣጥለን በተለያየ መንገድ አሰልፈን ከቅርብ እርስ በርስ ጠላትነትን ፈጥረን የምናቆምበት እድል ካለ ያን እንጠቀም ነው። ምናልባት እንግዲህ የሚደግፉ የባለ ሀብቶችም የድጋፍ ውጤት የሚያመጣው አማራን ከፋፍሎ ጎንደርን ከአማራ የመለየት ስራ ነው ሊሆን የሚችለው። በልዩነት ጎንደር የምትሞሸርበት ከሌላው አማራም የተለየ ጥቅም የምታገኝበት ምንም ምክንያት የለም። ከሌላው ያነሰ የምታገኝበት ምንም ምክንያት የለም። ጎንደር አማራ ነው፣ እንደ አማራ ነው ሊኖር የሚችለው፣ እንደ አማራ ነው ሊጠቀም የሚችለው፣ የሚገባውን በዚያ ልክ ነው እና ይሄ የማላመድና የተለዩ ናቸው አድርጎ ለማሳሰብ የሚኬድበት ርቀት እንደሆነ ነው የምናስበው። ግን እኛም ህዝባችንም አማራንን ብንሞሸርም እንደ አማራ ነው ምንሞሸረው። ሞሻሪዎችም ራሳችን እንጂ የብልጽግና ኃይሉ ሊሞሽረው የሚችል ማንነትም የለንም፣ ከተማ ምድርም የለንም። አጠቃላይ ይሄ የክልልነት ሳቤ ጥያቄዎችን እየፈጠሩ ያሉበት ሁኔታ እንዳለ ይታወቃል። በጎጃምም በወሎም በጎንደርም ይህንን የሚያራግቡ ኃይሎችና የሚዲያ አካላትም ጭምር በሰፊው እንደተሰራጩና የፋኖውን ትግልም ጭምር እየከፋፈሉ ለዚህ ግብአት ሊጠቅም የሚችል ጥላቻዎችን መፍጠርና ትግሉን ወደዛ ላዝማሚያ የማዞር ስራዎችም ጭምር እየተሰሩ እንዳለ የተደበቀ ነገር አይደለምና ከዚህ አንጻር ሲታይ እንግዲህ አንድ ጠላት ብሎ ለፈረጀው ህዝብ ሊያደርገው የሚችለውን እቅድ የሚመስል የሚጣፍጥ ነገር እያሳየ እያዘናጋ ለመውሰድ የሚሞክረው ሙከራ እንደሆነ ይታየናል። ነገር ግን የሚሳካ ነገር አይደለም። እንግዲህ አርበኛ ሳሙኤል ከዚሁ ጋር የተያዘ ነው። አገዛዙ አሁን እንደ ስትራቴጂ የሚጠቀመው አማራን በአማራ የሚል ነው። በሚዲያው፣ በዲጂታል መድረኩ፣ በሚሊሻው፣ በአድማ በታኙ፣ በመከላከያ ሰራዊቱም ጭምር የአማራ ተወላጆች ተሰልፈው ከፋኖ ጋር እንዲዋጉ እያደረገ ነው። ይሄም ነው በአሁን ሰዓት ትልቁ ራስ ምታት የሆነው። ይሄንን የአማራ ፋኖን ትግል አንድም ወደፊት ብዙ እንዳይራመድ ያደረገው አማራን በአማራ የሚለው ስትራቴጂ ነው። በቅርቡ ሽመልስ አብዲሳ ገንዘባችን ይጨነቅ፣ ገንዘብ እየከፈልን ሚሊሻ አደራጅተን አድማ በታኝን አደራጅተን እዛው እናዋጋቸዋለን የሚል ነገርም አንስቷል። ይህንን እንዴት ማየት ይቻላል? እውነት ነው። በትኩረት ሊሰጠው የሚገባ እንደው ከማህበረሰቡም ከህዝቡም ጆሮ እንዲደርስ የሚገባው ይሄ ጉዳይ ነው ብዬ ነው የማስበው። በዋነኝነት አማራን ከአማራ የሚለው እንግዲህ አድማ ብተናውን እና መከላከያ ትውልድ እያነቀ እያፈሰ እየወሰደ እያስገባ በግዳጅ እንደሚያታግል ይታወቃል። ነገር ግን ደርሶ ከተመለሰ በኋላ ትጥቃችንም መሳሪያችንም ይዞ ወደ ትግሉ የሚቀላቀልበት ሁኔታ ስላለ አሁንም እየመጣ ነው ያለ። እሱ ምንም የሚያሰጋ የሚያስገርምም ነገር የለውም። በዋነኝነት ግን በሚዲያ በኩል የሚሰራ
የሚሰራው ነገር ግን ቀላል አይደለም። አጠቃላይ ከዚህም ጋር ተያይዞ ይሄ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚል ምድቦችን ሰጥቶ እንደ ማንነት አድርጎ ለማስተዋወቅ የሚኬድ ትልቅ ስሜት የሚፈጥር መበሻሸቆችን ጭምር ይፈጥራልኝ እየፈጠረም ነው ያለው የፋኖ ደጋፊ በሚመስሉ አማራ በሚመስሉ ሰዎች በኩል ማለት። እኔ እንደው አንድ ነገር እዚህ ላይ ማስቀመጥ እፈልጋለሁ። እንደው 4 ሰዎችን ምሳሌ ላንሳ። እንግዲህ ደሳለኝ ሲያስብ ሸዋን ላንሳ፣ ወይም ሬወዳጆ ወይ ሄኖክ አዲስ ላንሳ፣ ወይ ዝናቡ ልንገራውን ላንሳ። ራሴንም አንድ አድርጌ ላስቀምጥና ከዚህ ሳሚን ሰቅሎ አሞግሶ ዝናቡ ልንገራውን የሚሰድብና የሚያንቋሽሽ ሰው አማራ አይደለም። ይሄ ምንድነው? ሳሚን ሰድቦና አንቋሾ ዝናቡ ልንገራውን ወይ ሄኖክ አዲስን ወይ ደሳለኝ ሲያስብ ሸዋን የሚያሞግስና የሚያቀናጣ የሚያጀግን ሚዲያ ለአማራ አይጠቅምም። በወጣንበት ትግል ልክ ትግሉ ምን ያስፈልገዋል ብሎ መስራት ይገባዋል እንጂ እኔን የሚደግፈኝ ሰው ሙሉ ጎንደሬነትን ሊወክል አይችልም። እያጠፋው ሊደግፈኝ ስለማይችል ዝናቡን የሚደግፈው ሁሉ ጎጃሜነትን ሊወክል አይችልም። ምክንያቱም ባጠፋውና ባለመው ልክ ነው መመዘን የሚችልበት ሰው። እናም ትግሉ ይመዝነው ለትግሉ በሚጠቅመው ለአማራ በሚጠቅመው ለወጣንበት ነገር በሚጠቅም መንገድ ሳይሆን እርስ በርስ በፉክክር ውስጥ ይህንን የፋኖነት አሰላለፍን ተጠቅሞ ጭራሽ ሀገር እሰራለሁ ብሎ የወጣውን ኃይል ለመክፈል እየተንቀሳቀሰ ያለ ኃይል አለ። ይሄ አማራ አይደለም፣ በትግሉ ውስጥም የለበትም። ቡድንተኛ ከሆነ የብልጽግና ተከፋይ ነው ወይም የጸረ አማራ ተከፋይ ነው። ይህንን በእርግጠኝነት ነው መናገር የምችለው። ምክንያቱም ውጤቱ ምንድነው ነው? ጎጃምን ከጎንደር፣ ጎንደርን ከወሎ፣ ወሎን ከሸዋ አንዱ ህዝብ ሊለይ የሚችል ቡድን ካለ ይሄ ተከፋይ ነው። ለሁሉም ህዝብ እንዲደርስ እፈልጋለሁ ይህን መልእክት። አንድ አድርጎ ሊያታግል የሚችል ገፊ ሀሳብ የሚያቀርብ ካለ ያ በትክክል አማራ ነው። ስለዚህ ገንዘብ በጅተናል ብሏል። አዎ ለእንደነዚህ አይነት ሰዎች በጅቷል። ጎጃም ነኝ ብሎ እየሞገተ ሌላውን የሚያጥረገርግ ከሆነ፣ ጎንደር ነኝ ብሎ እየሞገተ ሌላውን የሚያጥረገርግ ከሆነ፣ ወሎ ሸዋ ነኝ እያለ ሌላውን የሚያጥረገርግ ከሆነ፣ ታጋዮችን በልዩነት ነጥሎ የሚሰድብና የሚያራክስ ከሆነ በፍጹም ወንድሞቼ ሲሰደቡ ይከፋኛል እንጂ አልደሰትም። ምክንያቱም እኔ ትግሉ ውስጥ አለው ብዬ ስለማስብ። ስለዚህ ትግሉ ውስጥ ያሉ ወንድሞችን እንደዚህ ማድረግና አጠቃላይ አሁን ብልጽግና አስቦ ቅድም አንስተነዋል ጎንደርን እንሞሽር የሚለው ነገ ጎጃም እንሞሽር ይላል። ለእንደዚህ ሙሽራነት የሚያዘጋጁ ኃይሎች ናቸው። እነዚህ ተከፋዮች ናቸው። ከነዚህ ሰዎች ራሱን መጠበቅ ይገባዋል የሚል ሀሳብ አለኝ። ይህ በተለይ በሚዲያ በኩል የተደራጀ የዲጂታል ሚዲያው አካል የሚሰራው ስራ በህዝቡ አእምሮ ላይ በትውልዱ አእምሮ ላይ ለመጣል የሚጣደፍበት እንቅስቃሴ ቀላል አይደለምና ያንን በትኩረት ማየትና በበሰለ መንገድ ተረድቶ ይሄ ሀሳብ ይሄ ግንዛቤ የሚፈጠረው ግንዛቤ ይሄ አንጃ ማንን ይጠቅማል ብሎ መመዘን ይገባል። ማይጠቅም ከሆነ አሞገሰኝ አደነቀኝ አያስፈልግም። ይሄ እንደዚህ አይነት ሀሳብ እንደዚህ አይነት የሚዲያ ሽሚያ እና ይሄ ነጎዳ አስፈላጊ አይደለም። ይሄንን ጥሎ የሚያልፍ ሀሳብ ያስፈልጋል ብዬ አስባለሁ፣ በህዝባችንም በታጋዩም በኩል ማለት ነው። እንደው አርበኛ ሳሙኤል ከዚሁ ጋር የተያዘ ነው። ሰሞኑን የኦሮሞ ብልጽግና አመራር አባል የነበረው የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንደአ በጣም አስደንጋጭ የሆነ በአሁኑ ሰዓት መነጋገሪያ የሆነ በተለይ ከአማራ ማህበረሰብ ጋር የተያዘ አንድ ትልቅ መረጃ ማስረጃ ይፋ አድርጓል። የአማራን ህዝብ አጠፋለሁ ነው ያለው አብይ አህመድ። ይህንን ከዚህ ቀደምም በተለያየ መልኩ እኛም አንስተነዋል። በእኛም በግሌ ምንም የሰማሁት የተለያዩ ጓደኞቼንም እንደዚሁ የደረሳቸው መረጃ ነው፣ ከአንደበቱ የሰማነው ነው። አሁን ትልቅ መነጋገሪያ ሆኗል። ይሄ የሆነ ግን በአሁኑ ሰዓት ለአብይ አህመድ በሜንስትሪም በዋናው ሚዲያ በዲጂታል ሚዲያውም በሰራዊቱም በሁሉም በትርክቱ ውስጥም ፊት መሪ ሆነው አብይን አህመድ ዙሪያውን ከበው እየተከላከሉለትና እየጠበቁ ያሉት የአማራ ተወላጆች ናቸው። እውነት ለመናገር ይሄ ሐቁ ፊት ለፊት መነገር አለበት። በየትኛውም መስክ ቢኬድ አብይ አህመድን ዙሪያውን ከበው የአማራን ህዝብ ስቃይ ውስጥ እየከተቱ ያሉት የሱን የጥፋት አጀንዳ እያራመዱ ያሉት የአማራ ልጆች ናቸው። ይህንን ስታስብ ምን ይሰማል? እንደው በዚህ አጋጣሚ ታዬ ደንደአ ያነሳው ስጋት ለአማራ ህዝብ ትልቅ ስጋት ነው። እንደው በቀላሉ መታየት አለበት። እነዚህን ሁለት ነገሮችን ምን ትላለህ? እንግዲህ መቼም ከፈረሱ አፍ መስማቱ ካልሆነ በተቀረ በተደጋጋሚ ሲነገር የነበረ ነው። ይሄ ስጋትም ነው ይሄን ትግል የቀሰቀሰው ይሄ ስጋት ነው። ይሄ ስጋት ቀስቅሶት ወጥቶ ምናልባት ብንነግረው አልሰማ ያለና እንግዲህ ወደሽ ከተደፋሽ ቢረግጡሽ አይከፋሽ አይነት ነገር ህይወትን የሚገፉ አካላት አሉ። አማራ ናቸው። እሱ ምናልባት እንግዲህ በብዙ መንገድ ሊጣራ የሚችል ነው። አማራነት በራሱ ምንድን ነው ብለን ስናስብ በትክክል አማራነት የሚመጥኑ ናቸው ወይ ካልን የአማራነት መመዘኛው በራሱ ብዙ ስለሆነ በኔ መረዳት አማራነት እንደዚያም ስላልሆነ፣ ነገር ግን ከዚሁ ማህበረሰብ የወጡ አካላት ናቸው። ይሄ ነው እንግዲህ ሚሊሻም ሆኖ እየተኮሰ ነው ያለ፣ አድማ ብተናም ሆኖ
እየተተኮሰ ነው ያለ። በካድሬም በካቢኔም ደረጃ ሆነውም አሉ፣ በጀነራል ደረጃ ሆነው የሚያገለግሉት ኃይሎች አሉ። እንግዲህ ምናልባት አወል ገላችሁ ነው እያላቸውም ይሁን ይሄን ህዝብ ሊበቀሉበት የሚችሉበት ወይም ደግሞ የሚፈልጉበት ምክንያት ኑሮ የሚችሉበት እድል አግኝተው እየተበቀሉት ከሆነ እንደው የምናውቅበት እድል ቢኖር ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን በግልጽ እየተነገራቸው ነው ያለ። በነገራችን ላይ ታየ ብቻ አይደለም ራሱን ጭምር እኮ ብዙ ጊዜ በየምክንያት ይናገራል እኮ ህዝብን እየጨፈጨፈ እኮ በጅምላ ጨፍጭፎ በድሮን ጨፍጭፎ በጅምላ አሳርዶ በሎደር ቀብሮ የተወሰነ ግጭት አለ እያለ ሲገልጽ የነበረው እኮ ህዝቡን መናቅ ነው፣ የማጥፋት እቅድ ነው፣ የማፍረስ እቅድ ነው። መቼስ ይህንን ደግሞ ጆሮ ዳባ ልበስ ብለው ህዝቡ ላይ መከራ እያመጡ ያሉ አጋዥ ግን የዚህ ማህበረሰብ አካል የሆኑ ሰዎች በጣም ነው የሚያሳዝኑኝ። ነገር ግን ዋጋቸውን ህዝቡም ጊዜም እኛም መክፈላችን አይቀርም፣ ላደረሱብን ለሚያደርሱብንም ጭምር። ለዚህ ቢገባቸው ገብቷቸው የሚወጡበትና እንደው ህዝባቸውን የሚክሱበትን እድል ቢያመቻቹና ወደዚሁ ትግል ቢቀላቀሉ ያን እድል ለማመቻቸት ድርጅታችንም ታጋዩም ዝግጁ ነው። ያን የማያደርጉ ከሆነ ግን ትግሉም አይቆምም፣ ማሸነፋችንም አይቀርም፣ ዋጋ መክፈላቸውም አይቀርም፣ ማንም ደግሞ አያድናቸውም ጭምር። እንደው በመጨረሻ አርበኛ ሳሙኤል ምን መልእክት አለ? ትግሉ አሁን ከደረሰበት ሀገሪቱ ካለችበት አጠቃላይ ቀውስ አንጻር እንደው ምን ይጠበቃል? መቼም መረጃዎችን ትሰማላችሁ። ሀገሪቱ በአደገኛ ሁኔታ ላይ ነው ያለችው። በኢኮኖሚው፣ በማህበራዊው፣ በሁሉ መስክ በከፍተኛ የሉና አደጋ ውስጥ እንዳለች ዓለም አቀፍ ሪፖርቶችም እያሳዩ ነው። ከአፍሪካ በኑሮ ውድነት አንደኛ እንደሆነች ሪፖርቶች አመላክተዋል። በጣም አደገኛ ሁኔታ ውስጥ ነው ያለው። አብይ አህመድ የተለያዩ የህብረተሰብ ክፍሎችን እየጠራ ሙገሳና ውዳሴ ከመስማት ባለፈ ለሀገሪቱ ችግር እንጂ መፍትሄ ሊያስገኝ የሚችል ኃይል አልሆነም። ስለዚህ ምን መልእክት አላችሁ? እናንተ እንደ አንድ ተስፋ እየተጠበቃችሁ ነው። በአማራ ህዝብ ብቻ ሳይሆን በሌላውም የኢትዮጵያ ህብረተሰብ ክፍል በፋኖ የሚመጣውን ትግል እንደ አንድ የነጻነት መንገድ እየተመለከተው ያለ እንደሆነ እየሰማን ነው። ምን ማለት ይቻላል? እንግዲህ ኑሮ ውድነት የምንበለው የሰላም እጦት የምንበለው በጣም በሰፊው ሀገሪቱ ላይ እየተጧጧፈ ያለበት ሁኔታ ነው ያለው። ይሄ መቀልበስ አለበት፣ ሰላም መምጣት አለበት፣ ሀገር መረጋጋት አለባት፣ ምቹ ኢኮኖሚ ያስፈልጋል፣ ወጦ መግባት የሚችል መኖር የተፈቀደለት ማህበረሰብ እንዲኖር ይገባል። ያን አላገኘንም፣ ያገኘንበት ሁኔታ የለም። ይሄ ነገር ሊቀለበስ የሚችለው አንድ የከስር መሰረቱ ይህን ስርዓት ነቅሎ በመጣል ብቻና ብቻ ነው። ይሄ ከሆነ ደግሞ የትኛውም አካል የትኛውም የማህበረሰብ ክፍል የዚህ ሁሉ ጉዳይ ሰለባ የሆነ ኃይል በሙሉ ይህንን ስርዓት ለመንቀል መዘጋጀት አለበት። ጥሩ ጅምሮች አሉ። በደቡብ ኢትዮጵያ፣ በሶማሌ፣ በአፋር፣ በኦሮሚያ፣ በወለጋ ጥሩ ጅምሮች አሉ፣ ጥሩ እንቅስቃሴዎች አሉ። በአማራም ብቻም ሳይሆን ይህን ነገር ሁሉም የዚህ ትግል አካል የሚሆንበትንና ወደ ትግሉ አጋዥ ሆኖ በቻለው ሁሉ ገብቶ ስራ የሚሰራበት ሁኔታ መፈጠር ይኖርበታል ብዬ አስባለሁ። ከዚህ በተጨማሪ ግን ይሄን የክረምት ወር በአግባቡ መጠቀም መቻል አለብን። የክረምት ወራቶችን በሚገባ ብዙ ስራዎች መሰራት እንዳለባቸው እንዲሁም ደግሞ ትልቅ ዝግጅቶችም ሲደረጉ የከረሙበት ሁኔታም እንዳለ ይታወቃል። የሚሰሩ ጠንከር ያሉ ኦፕሬሽኖች ጠላትን የማጽዳት ስራዎች ይኖራሉ። ለዚህ ህዝቡ በስነ ልቦናም በትጥቅም በስንቅም በየትኛውም ድጋፍ ራሱን ማዘጋጀት ይኖርበታል። ከዚህ በኋላ ለባንዳ የሚራራ ይኖረናል ብለን አናምንም። ስለዚህ በባንዳነት ሊሳተፍ የሚችል የትኛውም ኃይል ከየትኛውም የባንዳነት እንቅስቃሴ መቆጠብ ይገባዋል። የባንዳነት አካል የሆነው ሚሊሻ፣ አድማ ብተና፣ መከላከያ እነኚህ ኃይሎች አሁን ከሚያደርጉት የባንዳነት ሀገርን ህዝብን የማጥፋት ስራቸው መቆጠብ ብቻ ሳይሆን ራሳቸውን ለማዳንም ጭምር መሳሪያቸውን እየያዙ የታጠቁትን ትጥቅ እየያዙ ባይችሉም ሳይዙ ወደ ያገኙበት የፋኖ አደረጃጀት ራሳቸውን ለማዳን መሸሽ ይኖርባቸዋል። ይሄ ወቅት ስር ነቀል ማጥቃት የምናደርግበት ወቅት እንደመሆኑ መጠን ከዚህ ጥፋት ራሳቸውን ማዳን ይኖርባቸዋል። ምክንያቱም መኖር አለብን፣ ህዝባችን መኖር አለበት። በግልጽ ተናግሯል። አጠፋቸዋለሁ፣ እያፈረስኳቸው ነው ብሏል።